ነው በሸተተ እኔ ዳኛ ማለት ነው ውሻ የሆነ ዳኛ ማለት ቶተናም እኔ ድሮም አልወደውም የሸተተ ቲም እስካሁን ማለት ነው ለማንም ሲሰጥ እየቆየ እኛ ጋር እየመጣ የሚበረታው ነገር ያናደኛል ገብቷል እዚህ ጋር ዳኛ ይሄን መብላት ይችላል እንዳለ እንግሊዝ ቲም እንዴት ነው የመጀመሪያ አንተ አይን እያየ ትበላለህ ቁማር ትበላለህ እንዴት ነው የመጀመሪያው የሶላንኪ ኳስ ጎል ነው ብሎ ቫር ያየው ጭራሽ ኦፍሳይድ ነው እንዴት ነው እግሩን ጣርቦት አይንህ እያየ ማለት ነው እኔ አይናቸው አያይም ወይስ ይሄ መብላት ይችላሉ እግዚአብሔር እንዴት ከ2-0 መመራት እኔ እግዚአብሔር ቀጠልን ያልኩትኝ ዛሬ እኔ አርሰናል ይብላው ግን በቶተናም እንደዚህ መፈጠን ፔፕ በቃ መጥፎ እኔ ካሰለጠነበት መጥፎ ቲም የከበደው ቲም ቢኖር ቶተናም ማሸነፍ ነው በቃ መጥፎ ነው ቶማስ ፍራንክ እንዴት ሪያክት ሲያደርግብ እንደነበረ ቆሻሻ ነው ሰውዬ ልክ ገና አንደኛው ጎል ስናቅ እንዴት ሪያክት እንዳደረገ ራሱ እንደ ትልቅ ማናጀር ያይ ይመስል ይሄን ይብሉ ሁሉም በዚህ ሰዓት ለኔ 1 ነጥብ ዋጋ አላት 1 ነጥብ ማለት ነው የፈለገ በጉዳት ብታመስ እማታሸንፈኝ ክለብ አንተ ህፃን ብቻ ነህ ህፃን ነህ መቼም አታሸንፈኝም በስንት ጉዳት ብታመስ መቼም ላንተ አላንስም ላንተ በአንደር 21 ብገባ ላንተ አላንስም ሲቲ መቼም አላንስልም መቼም ማለት ነው ደስ ብሎኛል ደስ ማለት ነው አርሰናልም ደስ ይበላችሁ ይሄው ውለታ ውይላችኋለሁ ይመቻችሁ አለቀ በቃ 1 ነጥብ ለኔ ዋጋ አላት በይሳት 1 ነጥብ ማለት ነው አለቀ አልሰማም አንተ ህፃን ውጤቱ እኮ ያስከፋም ሁለታቻ እኮ አስከፊ ውጤት አይደለም 2-0 መርተን ይሄው ላይቭ ላይ ፈርስት ሃፍ ሃላንድ ቻንሶቻችንን መጠቀም ነበረብን እያልኩኝ እሺ ተውት አይጠቀሙት ካምባኩ ነው የሚያቃጥለው አረ ከቶተናም ጋር አዌ ሄደ ሁለታቻ መውጣት 1 ነጥብ ሼር ማድረግ ምንም መጥፎ ነገር አይደለም አርሰናልም ገና ይመጣል ቶተናም ጋር እሱ አይደለም መጥፎነቱ 2-0 መርተን ብሽክትክት ያለ ጎል ለምንድን ነው የሚገባብን ግል ያወጣው የነበረው ኳስ የሆነ በእግር ስር ተመቶ ሶላንኬ ፍሊክ እንደዚህ ሮድሪ እዛ ላይ የተሻለ ማድረግ ነበረብህ ኳሱን መጀለጥና አትችልም ግን እኔ ማንንም አልወቅስም ይሄ ሞቀስ ምናምን ያስጠላኝ 6 ነጥብ የኢታዱ እንዳለ እናሸንፋቸዋለን 3 ነጥብ ነው ብለን ያዘው እሱን ደግሞ ስፐርስ ይሰጣታል ያናድዳል ይሄ ነው አርሰናል ይላል ይሄ ነው አርሰናል ከጨዋታው በፊት አልቋጠርንም ብዬ ነበር ውሸቴን ነው ማለት በሆዳችን ቋጠራን አላያችሁ አይደል ፉያየውሃ እቋጠራለሁ ብትል ኖሮ ማለት ነው በፈርስት ሃፍ ውጤት ነበር የሚያልቀው ያልቅ ነበር በፈርስት ሃፍ ውጤት አንቋጠርም ብለን ግን ያረጋግጣ ተመልሰናል ወደ 6 ነጥብ ተመልሰናል ኔክስት ዊክ ደግሞ ሊቨርፑል አለ ለቶፕ 4 ሲጫወት ያንቀባራታል ሰከንድ ሃፍ 0 ሾት ኦን ታርጌት በቃ ዶሚኔት ተደረገ ሲቲ ዶሚኔት ይደረጋል ወይ አዎ ይሄ ሲቲ ይደረጋል ማለት እቺ ልጅ ጠርቼ አርሰናል ከወልሽ ነው ፈርስት ሃፍ 0 ሾት ኦን ታርጌት አሸነፍ ነው ለውጥ ዛጋ ለውጥ እኛ 3 ፖይንት ኤፍሲ ነን ማሸነፍ እንችላለን ሚኮ ማሸነፍ ነበረብሽ ክሬዲት የሚገባ ስጧት ዛቪ ሲሞንስ ተችላለ ዶሚኒክ ሰላንኪ በጣም ተችላለ ድራጉሲን ተችላለ ፖሊኛ ተችላለ ነው ማለት በቃ ሌላ ማን ይቀረኝ ማን አቃጠለ አንተ ንገረኝ ማን ያቃጠለ ሶላንኪ ይችላል አንቺ ሊቨርፑል ሲያመርትሽ ይሄን አስቦ ነበር የአርሰናል ደጋፊ ቋጠሮ ጽንስ ያጨናግፋል ነው ማለት አሁን የትርፌ ደጋፊ አደብ ትይዣለሽ ወይስ ከገባሽበት ቶፕ 4 ፍንቅሬ ወደ 7ኛ ላክሽ አስቢበት ነው ማለት ያዘገነርስ ኔክስት ዊክ ወደ 9 እናሸጋግረዋለን ገባልሽ ከሁለባዶ ሁለታቻ ወይኔ አንቺ መሸነፍ ነበረብሽ እኮ ዛሬ መለጠፍ ነበረብሽ ምን አይነት ጎል ነው ሶላንኪ ያስቆጠረው አንተ ኦሊቬ ጂሩን ያስታወሰኝ ጀማው ታስታውሱታላችሁ ኦሊቬ ጂሩ ያንን ጎል ፓላስ ላይ ነው አይደል ያስቆጠረው አስታውሱኝ ክሪስታል ፓላስ ላይ ማንዬ ፓኒኮን ተገለበጠው እኮ ምን አይነት ጎል ይሄ ጎል ማለት ነው ሚኮ ስፐርስ እንደ 3 ይቆጠርልህ እንደ 3 ማለት ለብቻው ማለት ነው እኔ ፍቃድ እሰጥሻለሁ ፊርማም ቢሆን አሰባስብልሻለሁ ማንዬ ትችላለህ ሚኮ ትችላለህ ይሄን ብቻ እንዳይመስል ቀጣይ ወሳኝ ጌም አለ ማን ምን እንደምትሰራን ይነግራለሁ ይኸውልህ አንተ ማለት ነው እንዲህ እኮ መንበጫበጭ የለብም ቶትናም ትልቅ ቡድን ነው ሚኮ ወደፊት ነው መምጣት ያለበት በቃ እያበረታታ ነው ወደፊት ይዘነው ምን ሄድ ይሆናል ሚኮ እንዳታስብሽ
ቢያንስ ዩሮፓ ሊግ ላይ ተጨርሻለሽ ዘንድሮ አለሁልሽ የሚንኳይዘሽ ግባለት እናቴ ዘንድሮ ከዚህ ዋንጫ እናት የወለደችው ይነቀንቀኛል ቢያቅተኝ ቋጠሮም ያቅተኝ እንዳይመስል አዳም ጥገን ነው ማሲዝ ጥገን ማለት ነው ተባብራችሁ ዋንጫውን ትሰጡኛላችሁ ወደዳችሁም ጠላችሁም በግድም በውድም ወስዳለሁ ዘንድሮ በግድም በውድም አልደራደርም ማን ከሙን ሲቲያቸው ወጥቷል አሬ ይቻላል ቶተናም ትችላላችሁ ማን ሚኮስ ፐርሰኔ ግን እንዴት ነው ኳሱን የምትየቱ ቶተናምን እኔ ፈርስት ሃፍ ላይ አይቼ ማለት ነው ይላችሁ ደነገጡ ዩቲዩበሮች ናቸው ኳስ ተጫዋቾች ናቸው የሚጮቱት ግራ ገባኝ እኮ ከዛ ሰከንድ ሃፍ ላይ የምር ኳስ ተጫዋቾች ናቸው ለካ ምንድነው ሶላንኬ ስኮርፒዮ ምናምን ጅሩድን ማይኔ መሰለኝ ማን ተጨላለ በስማ ሶላንኬ የኔ ያህል ተወደናል ያን ያህል ዲፕ አይደለም እኮ እንደዚህ ተገልብጠ ማግባት አይተበቅብም ኖርማል አግባ እንዴ ጭራሽ ሲቲ ተሸንፎ ነበር ከሁለት ባዶ የሁለት ጎል አድቫንቴጅ እንዴት የሁለት ጎል አድቫንቴጅ ትሰጣላችሁ እግዚአብሔር ሲቲን ጭራሽ ከዚህ በኋላ እንዳፈሩት ማለት እንደውም እኔ መፈረው ዩናይትድን ነው ማን ተወራው ይችላል ግባና አውጣው ዶሚኒክ ሶላንኬ ምን አይነት ጎል ነው ያስቆጠረው ምን አይነት የስኮርፒዮን ኪጋይስ ዶናሩማን አንጠለጠለው ዋቴ ጎል ስፐርስ ቶርጃለሽ ያልኩትን ከንስዩዋለው ቻምፒየንሺፕ የሚባል ነገር የለም ዶሚኒክ ሶቦዝ ላይ ጎል ቨርሰስ ማን ሲቲ ብላችሁ ሰርች አድርጉ ስኮርፒዮን ኪክ ለመጨረሻ ጊዜ ጅሩድ ነው ሲያገበያየ ነው እንደዚህ አይነት ስኮርፒዮን ኪክ አረበለው ተቋጠረ የለሃል ተቋጠረ ሌላው 3 አገባው ብሎ ሳምንት ሙሉ ይጨፍራል እኔ አርሰናል ደጋፊ እኔ ኮራ ያልኩኝ ቀብረር ያልኩኝ አርሰናል ደጋፊ አንድ ጨዋታ ተጫውቼ ማለት ነው 3 ነጥብ የራሴ 2 ነጥብ የሌላ ቡድን ሌላ 3 ነጥብ ደግሞ ከሌላ ቡድን ወስጄ ቀብረር በያንደኛ ላይ የምቀመጥ ነኝ ኧረ ምን አይነት ሳምንት ነው እንዴ ይሄ ነው በቃ ቋጠሮ ዶሮ ካሽኝ በቃ እኔ ዛኔውን ከሰሽኛል ሰን ባለህበት ምሬያለሁ በቃ እኔ ምሬያለሁ በላው ያው አንቺ ለሚዛቶኝም ቢበዛ ለሻማያጅ ነው የምትሆኚው ግን ባንቺ ቦታ ማለት ነው ደርቢሽ ቢሆን ኖሮ ብዙ ነበር ማረግሽ ግን ተረኛዋ ሚዜ አንቺ ነሽ አስቶን ቪላ ቀይሮሽ እሱ ሚዜ ከሆነ ይሜ በቃ እኔ ችግር የለብኝም በሁለታችሁ ማለት ነው ግን ብቻሽን ሚዜ የምትሆኚበት አማራጭ ካለ ማለት ነው የአበባ አያያዞች ቆንጆ አበባ አያያዞች በከረሜላና በብስኩት እያታለልኩ አሲዝሻለሁ ማለት ነው ማናችሁ እዛ ሰፈር ለትኩር የምትጋጋጡት እናንተ ጎል ቁጠሩ እሺ እንደኛ ነጥብ አሰብስቡና ጎል ቁጠሩ እናንተ ዝሆኗ በቦታዋ ተመችቷታል ነው የምላችሁ ቁርጡን ንገሪኝ እባክሽ አደራ እኔም የራሴን ህይወቴን ልምራ ሄለው ለምን ማጥል ቆይ ለምን አትነግረኝም ቆይ ሚስቲም ልፈልግ ወይ ነው ራሴን በቀል ልግባትሽ ጭራሽ ስኮርፒዮ ገምቶኝ ምናምን የሁለታቸው ኋላ ማቋንድ እኮ ነው ወያላ ዋንጫ ይብላል ምንድነው ነው እየሰራችሁ ያላችሁት እኮ አራፋለው አባሳ ያማል እንዴ ማሊያም ሰርች የምሰራ መስሎ ለዚህ ቲም ተረበስ ማሙድ እኔ ክርስቶስን በጣም በቃ ከእለት እለት እኔ ባይዘው አቻ ነው የወጣነው ማንንም የቶተናም ደጋፊ ሚቆምና አፋችሁ እንዳከፍቱ ቢመታችሁ እኔ በቲሜና በቲሜን ያዘንኩት ከእለት እለት ካውንተር አይሰለቸው በካውንተር የሚገባበትን ጎል መቀነስ አይችልም አንድ ቢገባ እኮ ችግር የለም እኔ ክርስቶስን የምለው ነገር ላይ የለኝም ሁላ ሮሪ በቢጫ ያያየው ማይን ጨዋታ እየተጮተ እንደሆነ ያያየው ኤት ኑሪ ማውጣት ምን ይባላል ጎንዛሌዝም በሮሪ ማውጣት እየቻለ ገና ኤት ኑሪ ወጥቶ ሳይጨርስ ኦራይል ይዛጋ ገባ ኳሱ ሄዶ ካውንተር እሺኛ እንዴት ነው ክርስቶስን እንዴት ነው እሺኛ ዋንጫ እንበላለን ምንለው በጣም ነው ክርስቶስ የሚያሰፍረው በጥቁር ቲሸርት መምጣት በጥቁር ቲሸርት ሴሚኒዮ ይችላል አገባ ግን ሴሚኒዮ አልተጫወተም ሃላንድ የሚሰጠውን አሲስት እንዳለ እንዴ ሰው ቅርጽ እያለ ይሮጣል ዊንገር ሆኖ አውቆ ነው ደግሞ እኮ ይችላል መሮጥ ተላጡ ፈርስት ሃፍ ይኸው ሲላጡ ወስደው ቅርቅር በጣም ነው የሚያሳዝነው በቃ ለኛ የሚለፉት ክርስቶስን ነው የምላችሁ ማርክ ጉይ ሼርኪና ያ ማን ነው ኩሳኖቭ እና ዶናሩማ
ሌላው መቀለጃ ነው የሚያደርገው። መቀለጃ ይቀባል፣ መቀለጃ አድርጎ ይወጣል። አይ ይመቻችሁ። ወይኔ ቋጠሮ፣ ወይኔ ቋጠሮ፣ ወይኔ ቋጠሮ። ኮፒ ሊንክ እርገጥልኝ አንተ የአርሰናል ደጋፊ ከሆንክ ኮፒ ሊንክ እርገጥልኝ። ይሄ ቪዲዮ ቀላል ቋጠሮ አይደለም። ዛሬ ቀን ሙሉ ሳጫጭስ ቋጠር ነው የዋልኩት። እኛ እንችላለን፣ አንቋጠር። እኛ አርሰናል ደጋፊዎች አንቋጠር። ግባለት ጎረቤት ለመቼ ነው? ሲቲ ምንድነው የሰራው? ምንድነው የሰራው? ሲቲ ስንት እቅዳቅደን ስንት ሐሳብ አስበን ስንት ነገር አለመን ዛሬ ጉርታ አረገን። ዶሮ አንተን ዶሮ ያስጥላል፣ ዶሮ ያስጥላል አንተን። አረ በስመ አብ ጀመው። ቀጣይ ቶተንሃም ከኛ ጋር ነው። እሱ ችግር የለውም። እሱ ልብልብ አድርገን ምናምን ነገር እንሸኛታለን። እኛ ልጥልጥ ነው የምናደርገው። ግን ሲቲ ለአርሰናል እንዴት መንገድ ትከፍታለህ? እንዴት መንገድ ትከፍታለህ ለአርሰናል? ስንት ተስፋ አስቶን ቪላ ጣለ። አስቶን ቪላ ጥሎ እንኳን ማለት ነው አንተ ስር ለስር ለማሳደድ እንኳን በቃ አሁን እድል ነው የሰጣችሁ፣ ከፈታችሁላችሁ። እኔ ሼር አድርጉላችሁ እስቲ። እንዴት እንደዚህ አይነት ሲቲ ድሮም እኮ ቶተናም ሞቶም ለማንቸስተር ሲቲ እኮ አይተኛም። በነ ሃሪ ኬንም በነ ሶንም ባለፉት ጊዜያትም አረ ይሄ ክለብ ሁለታቸው ወጣ ሲቲ 2-0 እየመራ ቆይቶ አረ ሚቆ ይመችሽ። ሁኔታው ለማን ተመቸ? ለአርሰናል ተመቸ። አደላደለው ይላል፣ አደላደለው። ቀጣይ ደግሞ ከኛ ጋር ናቸው ማንቸስተር ሲቲ። ምን አይነት ጨዋታ ነበር ግን ፈርስት ሃፍ የተመለከትነው። ሪያን ቸርኪ እንደዛ እየተጫወተ ያን የመሰለ ጎል አስቆጥሮ አንቷን ሴሜንዮ በስማም እጅግ በጣም ይገርማል። ያው ከዛ በኋላ እንግዲህ 2 ጎል በማስቆጠር ቶተናሞች ሁለታቸው ወጥተዋል ማለት ነው። እንዲሁም ኤርሊንግ ብሮት ሃላንድን ያችን የመሰለች የግብ ዕድል አግኝቶ ባለማስቆጠሩ ሲቲን ዋጋ አስከፍሏል። ኳሱን ቺፕ አገባዋለሁ ብሎ ሰቀለው። ኧረ በስመ አብ። እሱን ኳስ ሃላንድ ማስቆጠር ነበረበት። ያው እንግዲህ ምንም ማድረግ አይቻልም። ቋጥረውታል፣ ቋጣሪዎቹ ቋጥረውታል። ቀጣይ እንግዲህ ማንቸስተር ሲቲ ከሊቨርፑል በአንፊልድ እንገጥማቸዋለን። ዩል ነቨር ዎክ አሎን። ለክፉ ቀን ያጠቀመችኝ ጎረቤቴ መቼ ልትጠቅመኝ ነው ማለት አሁን ነው። ከሞኒው ቶተናም ከሞኒው ስፐርስ ማለት አሁን ነው። ግባን ነው ወጣው ጎረቤቴ ይላል። ስለሚቻል የአርሴ ፋሚሊ ሼድ ኮፒ ሊንክ ሪፖስት ያደረጋችሁ ለሁሉም ላኩላቸው። የዋንጫ ጎዳናው እንደተሳለጠ ነው። ሲቲም ቢሆን ማንም ቢሆን ከዋንጫው የሚያስቆመን ማንም ክለብ አይኖርም። ከሞኒው አርሰናል ከሞኒው ስፐርስ ይቻላል። ዛሬ ጨዋታውን ያሸነፈን ቶተናም ሳይሆን ዳኛውን እኛ ላይ ሙሉ በሙሉ ስራ ሰርቶ እግዚአብሔር እንደዚህ አይነት ቀፋፊና ግማታም ዳኛ በዘመን አይቻልም። ሙሉ በሙሉ ዶሚኔት ነው የተደረገው። በሚያስጠላ ሁኔታ ማለት ነው። እግዚአብሔርን ነጥብ አስጠብቀን መውጣት እንችል ነበር፣ ግን ምንም ማድረግ አንችልም። ነጥብ ተጋርተን ወጥተናል። ተስፋ አንቆርጥም። ዞሮ መግቢያው ጮራ ነው እንደሚባለው ተስፋ አንቆርጥም። ሲቲ ፎሬቨር። ግን ዳኛ ግን እከክ እግዚአብሔር እንዲያነቃል መናገር አልፈልግም። ሙሉ በሙሉ ዛሬ ቶተናም እኛን አሸነፈው ሳይሆን ዳኛው ነው እኛን ያሸነፈው። ሲቲ ፎሬቨር ሼር ኮፒ ሊንክ እንዳይረሳ። በጣም ደብሮኛል፣ ግን ምን ጊዜም ሲቲ ፎሬቨር። ጀሞ የሚገርም ጨዋታ ቶተናም ማለት ነው። ጀሞ ይደከመው ቶተናም ለማንቸስተር ሲቲ አይተኛም። ጀሞ ለማንቸስተር ሲቲ አይተኛም። ይሄ ዓመት ያርሰናል ነው ጀማው። ይሄ ዓመት ዛሬ አስቶን ቪላ ተሸነፈ፣ ማንቸስተር ሲቲ አቻ ወጣ። ጀማው የሚገርም እሑድ። ኮንግራ አርሴ ፋሚሊ፣ ኮንግራ ጀማው ይመቻችሁ። ይሄ ዓመት ያርሰናል ነው ጀማው። ይሄ ዓመት ያርሰናል ነው። አንድ ላይ ነው የምናነሳው ጀማው። ይመቻችሁ ያራዳ ልጆች። ይሄ ዓመት ያርሰናል ነው። ዛሬ አስቶን ቪላ ነጥብ ጥሏል። ሲቲ በሚገባ ተሰጥቶታል። የሚገርም ሬሞንታዳ ጀማው። የሚገርም ቶተናም አይተናል ጀማው። ይመቻችሁ ጀማው አባቴ። እሺ የበሰበሰ ሲቲ የሚባል ቲም ከቶተንሃም ጋር አቻ ወጥቷል ማለት ነው። እና ነገሮች በሙሉ ጋይስ በቃ አብቅቶላችኋል። እኔ ይኸውላችሁ 4 ነበረ ጋፕ፣ አሁን 6 ሆኗል መልሶ ማለት ነው። በአርሰናል እና በሲቲ መሀል ያለው ጋፕ ቪላስ ጀመር ተውት። ቪላ አንድም ቢሆን ጋፑ ቪላ ዋንጫ የሚበላ ቡድን አይደለም ከመጀመሪያው። ጭራሽ እኔ ቪላ ዋንጫ ይበላል ብሎ የሚያስብ ሰው ይዋ ነው። አሁን ግን ሲቲም ማለት ነው ከአርሰናል ዋንጫ ያስጥላል ብሎ የሚያስብ ሰው ካለ በጣም ይዋ እንኳን ዋንጫ ማለት ነው ለቶፕ 4 ራሱ ገና በጣም ችግር ውስጥ ነው የሚገባው። እንዴት እንደምታስጠሉ እናታ 6 ፖይንት ጋፕ አይደለም ስንትም ጋፕ ቢሆን 1 ፖይንት ጋፕም ቢሆን እኔ ከዚህ በኋላ ሲቲን ለዋንጫ ከአርሰናል ያስጠላል ብዬ አላምንም። አሁን ምንድነው የሚሆነው ነው ከሲቲ እንደውም እኛ እንሻላለን ለዋንጫ አይገርማችሁ? እና አሁን አመቱ መጨረሻ ላይ የሚፈጠረው ነገር የመቋቋም አቅም አለን ወይ? አንሰደድም ወይ?
እኔ መንግስት ከሀገር መውጣበትን መንገድ ድምፁ ነኝ። በቃ ጋይስ ድምፁ ነኝ፣ ደገፍ አድርጉኝ። እኔ ዛሬ ካድሬ ሆኜ ነው ያመሸሁት። እዛኛው አካውንቴ ላይ ቪዲዮ ጠፍቷል። አሁን ግን ካድሬ ሆኜ ነው ያመሸሁት ዛሬ ማለት ነው። እና መንግስት ያንንም ከግምት አስገብቶ ከሀገር መውጣበትን መንገድ ሊያመቻችልኝ ይገባል ባይነኝ። ከልቤ ነው፣ ቀልዴን አይደለም። ድምፅ እንድትሆኑኝም ደግሞ እፈልጋለሁ። ዛሬ ካድሬ ሆኜ ነው ያመሸሁት። ያኛውን ቪዲዮ አያችሁ ሰዎች እና በሆነ መንገድ ሊያስወጣኝ ይገባል ከሀገር ባይነኝ መንግስትዬ። አለዛ ሊቢያ ነው የምገኘው እንደምትመለከቱት። ባለፈ ከሱዳን ነው የተመለስኩት እና እኔን የመሰለ አንድ ሀገር ወዳድ ደመ መራራ ሰው በበረሃ መሰደድ አለበት ብዬ አላስብም። ስለዚህ መንግስት ከሀገር መውጣበትን መንገድ ያመቻችልኝ ድምፁ ነኝ ለማለት ነው እንጂ አይኔ እያየ አርሰናል እኔ ብሞት ይቀልኛል። እኔ ይሄ ሲቲ የሚባል ቲም የደነዘዘ ቲም በስማም እንዴት እኔ ቆይ ምን ያህል ብንራራቅ ነው እሱ ሁለተኛ እኛ እንደዛ ምን ያህል ነጥብ ብንጥል ነው ሁለተኛና እንደዛኛ አምስተኛ ሆኖ ተስፋ ከማደርግ እኔ ሲቲን ወይ ቼልሲን ወይና ማንቸስተር ዩናይትድ ምናምን ባረግ ይሻለኛል። ድንዝዝ ያለ ቲም ጠፍቶበታል። በቃ ጋርዲዮላ ኮምፕሊትሊ ነው በቃ የጠፋበት። እኔ ግራ ገባኝ በስማም። ቶተናም ራሱ ካልጠፋ ቲም አሸን እንደ አቻ አስጥሎ ማያቅ ነጥብ ያስጥላል። አርሰናል ሳይጫወት ዛሬም ጣፋጭ የሚባል ነጥቦችን መሰብሰብ ችሏል። ተከታዮቹ ማንቸስተር ሲቲ እና አስቶን ቪላ ነጥብ ጥለውለታል። በተጠባቂ አራተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ቶተንሃም ስፐር ስታዲየም በመጓዝ ወቅታዊ ብቃቱ ጥሩ ያልሆነው የቶማስ ፍራንኩን ቶተንሃም ስፐርን የገጠመው ማንቸስተር ሲቲ 2-0 ከመምራት ተነስቶ 2 ጎሎች ከኋላው ተቆጥሮበት ሁለታቻ በመውጣት ነው ነጥብ ተጋርቶ ለመውጣት የተገደደው። በዚህም ከአርሰናል ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀምበት ቀርቶ በ47 ነጥብ ሁለተኛ ደረጃ ላይ ተቀምጦ በ6 ነጥብ ከአርሰናል ዝቅ ብሏል። አርሰናሎች እንግዲህ መሪነታቸውን እንዳጠናከሩ ተመልክተናል። ከትላንቱ ድል በኋላ ዛሬ አስቶን ቪላ በብሬንትፎርድ መሸነፉን አስመልክቶ እንዲሁም ቶተንሃም ሆትስፐር ማንቸስተር ሲቲ ነጥብ ማስጣሉን አስመልክቶ ድርብ ድል እንዳስመዘገቡ ተመልክተናል ማለት ነው። በዚህ ጨዋታ ላይ ማንቸስተር ሲቲዎች ቼርኪ እንዲሁም ደግሞ ሴሜኒዮ ባስቆጠሯቸው ጎሎች አማካኝነት በመጀመሪያ አጋማሽ 2-0 ሲመሩ ነበረ። ከዛ በኋላ ግን ሰከንድ ሃፍ ቶተንሃም ሆትስፐር ሌላ ቡድን ሆኖ ነበር የቀረበው። በኢነርጂ ራሱ በጣም አስደናቂ ቡድን ነበረ። ውጤቱ የሚገባቸዋል ማለት ይቻላል ከሰከንድ ሃፍ በኋላ ላሳዩት ፐርፎርማንስ ማለት ነው። ሶላንኬ 53ኛውና 70ኛው ደቂቃ ላይ ባስቆጠራቸው እጅግ በጣም አስደናቂ ጎሎች በተለይም ደግሞ 70ኛው ደቂቃ ላይ ያስቆጠረው ስኮርፒዮን ኪክ ጎል እጅግ በጣም አስደናቂ ነበር። አቻ በማድረግ ስፐርስ ነጥብ ተጋርቶ እንዲወጣ ማድረግ ችሏል ማለት ነው። በዚህም ስፐርስ 29 ነጥቦችን በመያዝ 14ኛ ደረጃ ላይ ተቀምጧል። ስፐርስ አቋሙ ወርዶ እንኳን አሁንም ለማንቸስተር ሲቲ እጅግ በጣም ፈታኝና አስቸጋሪ ቡድን መሆኑንም በድጋሚ አሳይቶናል ማለት ነው። ማንቸስተር ሲቲ ግን በድጋሚ አርሰናል ላይ ጫና ማሳደር የሚችልበትን እድል ሳይጠቀምበት ቀርቷል። ይባስ ብሎ ደግሞ ዛሬ ከመመራት ተነስቶ ነው ውጤት ማውጣት የቻለው ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ለዘንድሮ ዋንጫ ከሲቲም ከቪላም በላይ እኛ እናስፈራለን። ምን አይነት ቲሞች ናቸው? እንዴት ያለ ነገር ነው? እንዴት የሚያናዱ ናቸው? በመድኃኒዓለም እንዴ! ያ በሜዳው ተሸነፈ። ይሄ ደግሞ 2-0 እየመራ እንዴት ነው አቻ የሚወጣው? ቶተናም በሜዳው ሽት እኮ ነው። ኩኩሻ ምንም እኮ የምታውቀው ነገር የለም በሜዳው። ከሜዳው ውጭ ይሻል ነበር። ሶላንኪ ምን አይነት ጎል ነው ያገባ? ሁለተኛው በስመ አብ ዳናሩማ ላይ ቀለደበት። አይሲቲ አይ 6 ሆነ አላው ተመልሶ። ይሄን ቪዲዮ በጣም ዘግይቼ ነው የምሰራው። ኮፒ ሊንክ አድርጉ እና ፎሎ ያደረጋችሁ ሰዎች ፎሎ አድርጉና ለምንድን ነው ዘግይቼ የምሰራው? ፌንት ልበላ በቃ ፌንት ቶተናም ፌንት ሊያስበላኝ ምንም አልቀረውም። ቢስሚላ ትችላላችሁ። በቃ የአመት ሚሽናችሁን ተወጣችኋል። የካቻምናውን ሁላ ነው ያካካሳችሁት። ይመቻችሁ። ዘንድሮ ልንበላው ነው። በቃ ምንም ማድረግ አይቻልም። 19ኙም ክለቦች ማለት ነው ይቅርታ አድርጉልን። ዘንድሮ እያሳሳቀን በኦንጎል ልንበላው ነው እና በጣም ነው ደስ ያለኝ። ቢስሚላ የዛሬ ሳምንቱን ድብርቴን ሁላ ነው ያገገምኩባችሁ ነው የምለውና ቪላም ተሸንፋለች ምናምን። ከዚህ በኋላ ስንት ጌም ማለት ነው? ቆይ 12 ጌም ካውንት ዳውን እንጀምራለን። እሺ 14 ጌም ነው የሚቀረው፣ ግን እኛ የምንፈልገው 12ቱን ጌም ነው። ሶ ካውንት ዳውን እንጀምራለን ከ2 ሳምንት በኋላ